እንዴት አደርክ ዶክተር? እንደምን አደርሽ አና? እግዚአብሔር ይመስገን። አባዬ እንደፈለግከኝ ነገረኝ። አዎ ፈልጌሽ ነበር። አዲስ ነገር አለ እንዴ? አይ አዲስ ነገር እንኳን የለም። ስለ አባትሽ አንዳንድ ነገሮችን ላወራሽ ፈልጌ ነው እንድትመጪ የፈለኩት። ስለ አባቴ ምንድን ነው የምትነግረኝ? የመጨረሻ ደረጃ የተባለውን ሕክምና ልናደርግላችሁ አስበናል። ይሄ እኮ በጣም ደስ የሚል ነገር ነው። ግን ከዚህ በፊት ለአባዬ ስለተደረጉት ምርመራዎች ዝርዝር መረጃ ፈልጋለሁ። ማለት ምን አይነት መረጃ? ስለተደረጉት ምርመራዎች እያንዳንዳቸው ምን ያህል ክፍያ እንደተከፈሉ የሚያሳይ። ሀና ምን አሁን የአባትሽ ጤና ነው የሚቀድመው? የእሱ መረጃ ምን ያደርግልሻል? ምንም እኮ አይሰራልሽ። ምን ያደርግልሻል ማለት ምን ማለት ነው? ህክምናው እኮ እየተደረገ ያለው ለአባዬ ነው። እንዴ ታዲያ ቢሆንስ ምን አገናኘው? ለአባቴ ስለሚደረገው እያንዳንዱ ህክምና የማወቅ መብት እንዳለኝ ታውቃለህ? አንዴ ተነጋግረን የጨረስነው ጉዳይ ላይ ለምንድን ነው የምንመለሰው? ዶክተር ምንም ተነጋግረን የጨረስነው ጉዳይ የለም። ሁሉንም ነገር እንድትነግረኝ እፈልጋለሁ። ሀና ያንቺ እንደዚህ መሆን የሚጎዳው አባትሽን እንደሆነ ታውቂያለሽ? በፍጹም አባቴን አይጎዳውም። እውነታውን ማወቅ እፈልጋለሁ። ሀና እንደ ግመል ሽንት ወደኋላ እየተመለስሽ ያገኘሽውን እድል ባታባክኝ ጥሩ ይመስለኛል። ምን እያልከኝ ነው? አየሽ ወይዘሮ ሜላት የህክምናውን ውጤት ያወቀች ቀን ህክምናውን ልታቋረጥ ትችላለች። ያኔ ደግሞ የአባትሽ ህይወት አደጋ ላይ ይወድቃል። የወይዘሮ ሜላት ልጅ አይደለሽም እያልከኝ ነው? እኔ እንደዛ አላልኩም፣ ግን ደግሞ የህክምናው ውጤት እንደዛ ከሆነ ህይወትሽ የበለጠ ነው የሚያሰቃቃው። ዶክተር የተቀመጥክበት ቦታ ግን ገብቶ ነው የተቀመጥክ? ይቅርታ፣ እሱ ደግሞ ምን ማለት ነው? ሰው አምኖ ህይወቱን የሚሰጥበት ቦታ ላይ ተቀምጠህ እንዴት ነው የሰው ልጅ በቃላት አስፈራርተህ ለማሳመን የምትሞክረው? አልገባኝም። ዶክተር ምን እያልኩኝ እንደሆነ በደንብ ነው የገባህ። ሀና የኔና አንቺ እዚህ መጨቃጨቅ ለአባትሽ ምንም አይጠቅማቸውም። ለመጨረሻ ጊዜ ልምከርሽና የአባትሽን ህክምና ቶሎ አጠናቂ፣ ካለበለዚያ ነው። አየሽ ወይዘሮ ሜላት፣ ይቅርታ፣ እሱ ደግሞ ምን ማለት ነው? ሰው አምኖ ህይወቱን የሚሰጥበት ቦታ ላይ ተቀምጠህ እንዴት ነው የሰው ልጅ በቃላት አስፈራርተህ ለማሳመን? የአባትሽን ህክምና ቶሎ አጠናቂ፣ ካለበለዚያ ግን ብዙም ጊዜ ላይኖራቸው ይችላል። ይህን ያህል እርግጠኛ ሆነህ እንዴት ልትናገር እንደምችል አልገባኝም። ምን መሰለሽ፣ የወይዘሮ ሜላት ድርጅት ከኛ ጋር ለረጅም ጊዜ ነው በአጋርነት የሰራው እና ያው በዚህ አጋጣሚ ደግሞ ወይዘሮ ሜላትን ጠንቅቄ አውቃታለሁ። ባህሪዋን አይደለም እንዳንቺ የማይረባ ሰጣ ገባ ውስጥ የገባችን ሴት ይቅርና እንዲሁ አይታ ያላማራትን ሰው እንኳን በህይወቱ ነው የምትጭ። ከባድ ሰው ነች። እያስፈራራኸኝ ነው? እሱን እንደፈለግሽ ማሰብ ትችያለሽ። አሁን መሄድ ትችያለሽ። እኔ መናገር የፈለኩትን ተናገርኩ። አሴር ዶክተሩን አስጠነቀቀው ማለት ነው። ስራህን በአግባብ ብትሰራ ይሻልሃል ብሎ አስጠነቀቀው። ሀንዬም ደግሞ ስለ አባቷ የተደረጉትን ምርመራ ስም ዝርዝር እንዲሁም ደግሞ ምን አይነት መድኃኒትና ምን አይነት ሕክምና እንደተደረገላቸው ዶክተሩን ጠየቀችው። ዶክተሩንም በጠየቀችው ጊዜ ይሄንን ደግሞ ምን ያደርግልሻል? ምን ያደርግልሻል? አባትሽ ብቻ ይታከምልሽ እንጂ ስም ዝርዝሩ ማወቁ ላንቺ አያስፈልግም ማለት። ሀንዬም እንግዲህ በጣም ነው የሚያስፈልገኝ፣ እየታከመኩ ያለው አባቴ ነው እና የሚወስደውን መድኃኒትና የመድኃኒቶቹንም ዋጋ እንዳለ ስም ዝርዝራቸውን እፈልጋለሁኝ፣ ፋይሉን ስለምፈልገው ነው ስትለው እንግዲህ ዶክተሩ በጣም በመደንገጥ ይሄ ደግሞ ምን ያደርግልሻል? አሁን እያደረግን ያለነው የአባትሽን የመጨረሻ ህክምና ነው። ይሄ ደግሞ መሆን ያለበት የዲኤንኤን ውጤቱ ከመምጣቱ በፊት ነው ብሎ ለሀና ይነግራታል። ሀናም እንግዲህ ውጤቱ መጣም አልመጣም ምንም የሚያሳስብ ነገር የለውም ትለዋለች። ዶክተሩም እንግዲህ መልሶ የዲኤንኤን ውጤቱ ወደ አንቺ ካላመራ ወይዘሮ ሜላት ይህን ህክምና ልታቋርጠው ትችላለች በማለት ለሀና መልሶላታል ማለት ነው። ሀና እያስፈራራኸኝ ነው እንዴ? ምን እያልክ ነው? የዲኤንኤን ውጤቱ ያንቺ ላይሆን ይችላል የምትለው ምን ነው? ቀይረኸው ነው እንዴ ስትለው አይ ይሄንን እንዴት እኔ ላደርግ እችላለሁ በማለት ይመልስላታል። ሀንዬም እንግዲህ አይ የተቀመጥክበት ወንበር ለምን እንደተቀመጥክበትና የገባኸውን ቃል ወይንም ደግሞ የምትሰራውን ስራ በአግባብ እየሰራህ አይመስለኝም በማለት እንግዲህ በመናደር ትመልስለታለች። ይሄ አሁን እኔና አንቺ የምንከራከረው ክርክር ምንም ለአንቺ አባት የሚያመጣው ውጤት የለውም። ይልቁኑ ዝም ብለሽ ህክምናው እስከ ዲኤንኤኑ ሳይመጣ ህክምናውን ማድረግ ይገባሻል ሲል ዶክተሩ መልሶላታል። ምንም ሆነ ምን
የምርመራው ውጤት ወይንም ደግሞ ፋይሎችን ሁሉንም እፈልጋቸዋለሁ። ሕክምናው ምን አባቴ ምን አይነት መድኃኒት እንደወሰደና ምን አይነት ሕክምና እንደተደረገለት ማወቅ እፈልጋለሁ ስትለው እንግዲህ ዶክተሩን በጣም ደንግጧል ማለት ነው። በሌላ በኩል ደግሞ እንግዲህ እርግብ ከእናቷ ጋር ነበረ ዛሬ ያደረችው ማለት ነው። ከእናቷ ጋር አድራ ሀና በልጅነቷ እንዲሁም ደግሞ ሀሴት በልጅነቷ ምን እንደምትወድ ለአያቷ ምን ስታደርግላት አያቷ እንደምትደሰት ሁሉንም ነገር ከእናቷ ሰምታ ነበረና እንግዲህ በጠዋት መነሳት የማትወደው እርግብ በጠዋት ተነስታ አያቷን ቤተ ክርስቲያን እንሂድ በማለት አስደምማታለች ማለት ነው። አያትየዋም እንግዲህ ለእርግብ ያላት ጥላቻ ተመልሶ ትንሽ ልቧ መለስ ብሏል ማለት ነው። እንግዲህ አያትየዋ ስንፍና አትወድም። በጣም ቀልጠፍ ያለች ሴት በጣም ነው የምትወደው። እርግብን በጠዋት በመነሳት እንግዲህ አያቷንም ቤተ ክርስቲያን ይዛ በመሄድ እንዲሁም ደግሞ በልጅነቷ የምታደርገውን እጇን በመሳም እንግዲህ አያትየዋን እንድትደመም እንዲሁም ደግሞ ጥርጣሬ እንዲገባት ማድረግ ችላለች ማለት ነው። ወይዘሮ ሜላትም እንግዲህ ሀና አርፍዳ ነበረ የመጣችውና ሀና ላይ ስትጮህባት ወይዘሮ ባዩሽ ለማስመሰል ምን ሆነሽ ነው ወይዘሮ ሜላት ሀና ላይ የምትጮህባት? ሀና እኮ ምንም ቢሆን አባቷን አስተኝታ ነው ወደዚህ ስራ የመጣችው። ይሄ ደግሞ የሚያሳየው ስራ በጣም እንደምትወድና ለስራዋ ክብር እንዳላት ነው የሚያሳየው በማለት ማስመሰሏን ቀጥላለች ማለት ነው። እንዴት እንደዚህ ትያለሽ? በማለት ሜላትም እንግዲህ ለወይዘሮ ባዩሽ ልትመልስላት ትችላለች። ወይዘሮ ባዩሽም እንግዲህ አይ ምንም ቢሆን እኮ አባቷ ነው። ማን ነው በአሁን ጊዜ አባቱ ሕክምና ወይንም ደግሞ ሆስፒታል ተኝቶ የቤት ስራ ሊሰራ የሚመጣው በማለት እንግዲህ ቅልጥ ያለ ማስመሰሏን ቀጥላበታለች ማለት ነው። እንግዲህ በዛሬው ዕለት ኖላዊ ድራማ ክፍል 49 ዲኤንኤኑ ይመጣል ብለን አስበን ነበረ፣ ግን አልመጣም ማለት ነው። እንግዲህ ሀኒዬም አመሰግናለሁ ኢትዬ በጣም ይቅርታ በማለት ወደ ኩሽና ሄዳለች ማለት ነው። ኩሽና በሄደችበት ጊዜ እንግዲህ ተከትላት ወይዘሮ ባዩሽ መታ ነበረ። ሀና ምን ሆነች ነው ግን ስራሽን በአግባብ የማትሰሪው ብላታለች። ምን ነው እትዬ ምን አጠፋው በማለት ሀና መልሳለች። ወይዘሮ ባዩሽ ለምንድን ነው የምታረፍጂው? ስራሽንስ ለምን በደንብ አትሰሪም? የአባትሽ ሕክምና እስከሚያልቅልሽ የአባትሽ ሕክምና ካለቀልሽ ወዲያ ግን ሹልክ ብለሽ ትሄጃለሽ፣ ምን አስጨነቀሽ? በማለት ለሀና መልሳላታለች ማለት ነው። ሀና እኔ ሹልክ ብዬ አልሄድም፣ እትዬንም ደግሞ አሳዝኜ መሄድ አልፈልግም በማለት መልሳላታለች። ምን እያልሽ ነው? እንግደውስ እንድትገልሽ ነው የምትፈልጊው? በማለት ወይዘሮ ባዩሽ እንግዲህ ለሀና ማስመሰሏን ቀጥላለች። ማናት የምትገለኝ? ሜላት ናታ። የሜላትን ጸባይ አታቂውም እና ነው እንዴ እንደዚህ እንደምትዩ? በማለት እንግዲህ ወይዘሮ ባዩሽ መልካም ለመሆን አስባ ነበር። አይ እትዬ አሁን እኔ ሊመክሩኝ ነው ወይስ እትዬን ሊያሟት ነው የመጡት? በማለት በጣም በመገላመጥ መልሳላቸዋለች ማለት ነው። ምን ማለት ነው? ላንቺ ብዬ እኮ ነው ልመክርሽ እኮ ነው እንጂ እኔ እንዴት ሜላትን አማልሻለሁ በማለት መልሳለች ማለት ነው ወይዘሮ ባዩሽ። ሀኒም እንግዲህ ምንም ነገር እኔን ሊያስገድለኝ የሚችለው ነገር የለም፣ በጥፋቴ ከሆነ ግን ምንንም ነገር ለመቀበል ዝግጁ ነኝ፣ ያለ ጥፋቴ ደግሞ ምንም የሚመጣብኝ ነገር የለም፣ እስከምችለው ድረስ ተዋግቼ ነፃነቴን አውጃለሁ እንጂ እትዬም እንደዚህ እንደማያደርጉ አውቃለሁ። እትዬ ደግሞ አንቺ እንደምታያቸው መጥፎ ሴት ሳይሆኑ በጣም መልካምና ለእኔ ትልቅ ባለውለታዬ ናቸው በማለት ወይዘሮ ባዩሽን አዋርዳ ሸኝታታለች ማለት ነው ሀኒዬ። እንዲሁም ደግሞ እርግብ ሽንት ቤት በገባችበት አሁንም ወይዘሮ ባዩሽ ተከትላ ገብታለች ማለት ነው። እርግብ በዚህ ሰዓት በጣም ነው የደነገጠችው። እንዴ ምነው አክስቴ ለምን መጣሽ? ቢያዩን እኮ ይጠረጥራሉ ብላለች። ምን ያንበጨብጭሻል? ምንም የሚያስጠረጥር ነገር የለም፣ ምንም እንዳትፈሪ፣ እኔ ሁሉንም ነገር አስተካክየዋለሁ በማለት ባዩሽ መልሳለች ማለት ነው። ምንድን ነው እስቲ ትዬ ዲኤንኤን እኮ ነገ ነው አክስቴ፣ ነገ እኮ ነው፣ ተዋረድን፣ በቃ አለቀልን በማለት መልሳለች ማለት ነው። እርግብም አይ ምንም የሚያልቅልን ነገር የለም፣ አትንበጭበጭ ብላለች ማለት ነው ወይዘሮ ባዩሽ።
እንግዲህ በጣም የፈራችው እርግብም እሺ ግን እንዴት ትላት፣ እሱም በኔ ጣዩ ሁሉንም ነገር አስተካክያለሁ በማለት መልሳለች ማለት ነው። እርግብም እንግዲህ እንግደውስ እኔ ቀድሜሽ ልውጣ አንቺ ቀስ ብለሽ ከኋላ የኔ በማለት ከሽንት ቤቱ ቀድማ ወጥታለች። ባዩሽም እንግዲህ ቀስ ብላ ከኋላ ነው የወጣችው ማለት ነው። በዚህ ሁኔታ እንዳሉ እንግዲህ ወይዘሮ ባዩሽ ለእርግብ ምንም ነገር የሚያስፈራሽ ነገር የለም፣ ውጤቱ ነገ ነው የሚመጣው በማለት ነግራታለች ማለት ነው። እርግብም ደግሞ እንዲህ አክስቴ ነገ አትገኝም ወይ? ነገ እኮ እንግዲህ ውሸታችን የሚጋለጥበት ቀን ነው ስትላት፣ አይዞሽ ባክሽ ምንም ርቀት የሚያስኬደን ነገር የለም ምንም እንዳትፈሪ ብላት አስጠንቅቃት፣ እንግዲህ ከዚህ በኋላ ሁሌም ስለምንገናኝ ምንም እንዳያስፈራሽ አይዞሽ አሸናፊዎቹ እኛ ነን በማለት ነግራት ሄዳለች ማለት ነው። ሀንዬም ደግሞ ለአባቷ እራት ለመስራት እንግዲህ ወይዘሮ ሜላትን ለማስፈቀድ መታ ነበር። ያው ወይዘሮ ሜላት ከዚህ በፊት እንደምታደርገው በጣም በማመናጨቅና አሁን መተሽ አሁን ልሂድ እንዴት ያለሽ በማለት በጣም በመጥፎ ቃል ሸኝታታለች ማለት ነው። ሀንዬ ግን እንደ ልማዷ አመሰግናለሁ ትዬ በማለት ሄዳለች። እንግዲህ ወይዘሮ ሜላትም ስሚ አንቺ ማን ነበረ ስምሽ ብላ ምን ነው ትዬ ምን ነው ብላ በጣም በመደንገጥ መልሳለች ማለት ነው። አይ ውጤቱ ነገ ስለሆነ የሚመጣው በምንም አይነት ሁኔታ እንዳትቀሪ ነገ ነው ውጤቱ በማለት መልሳለች ማለት ነው። እንግዲህ ወይዘሮ ሜላት ዙሪያሽን ብታይ በጣም ጥሩ ነበረ። እንግዲህ ክፍል 50 ደግሞ ምን እንደሚፈጠር አብረን የምናየው ይሆናል። መልካም ቆይታ ይሁንላችሁ።